ያንተ ልጅ ነው ካንተ ጋር ነው የምፈልገው ልጅ አይደለም ምን ያስጠብቃችኋል ገና እስኪወለድ ዲኤንኤ እንኳን የኔ ከኔ ዘረምል ጋር ከሱ ከልጁ ጋር ምናምን ተደርጎ ነው የሚታወቀው እና ግዴታ መወለድ አለበት ያለ የሚያስጠላ ስሜት ውስጥ ነው ያለ ከብሩኬ ያንተ ዘረመ ያንተ ስፐርምና ይሷ ማለት ነው ብሩኬ አሁን ሀይሚዬ አላለቀሰችም አጽያት እንዳንገባ ክፉ አናወራም ጋሽዬም ተቀላቅለውበታል እኔ ማስመሰል አልችልም በጣም ይቅርታ ለምታዳምጡኝ እህቶች ወዳችኋለሁ አከብራችኋለሁ ግን እንዳንዳንዱ እየሸፈንሽ ብታወሪ ለምትሉኝ አሁን እንደውም በደንብ ድራማ ነው ሀይሚትዬም ይኸው እየሳቀች ነው መግቢያው ላይ እንዳያችኋት ከፋዘር ጋር መታለች እና መጥፎ ነገር ከመናገር እንቆጥብ ለምን እዚህ ጋር አባትን የሚያክል ድራማ ውስጥ ስለተደባለቀ እንደነገርኳችሁ እንቆጠብ ደስ ብሎኛል እያለቀሰች ስላልመጣች ከዛም በኋላ ድራማ ነው ይስሩ ድራማ ማለቴን አላቋርጥም እንዳትቀየሙኝ ብያችኋለሁ ገባችሁ ድራማ ነው ይስሩ አስተያየት እየሰጠን ሼር እያደረግን ሀይሚትዬ 3 መግባት አለበት የብሩኬ እና አንድ ላይ ሲገናኝ ፕላስ 3 ወር ሶዛት ኤኒዌይ መብታቸው ነው ሀይሚዬ እንዳታለቅስብን ከኔ ጋር እንደምትስማማም ተስፋ አደርጋለሁ በቃ ይሄ ነው እኮ ግልጽ አማርኛ በቃ ጋሽዬ ልጁ መወለድ አለበት አለ ያልተጠበቀ ነገር እንግዲህ ከች ብሏል ያው መወለድ መለኛው መወለድ ልጁ ማደግ አለበት ግዴታ ማደግ አለበት ውዶቼ ማለት ነው ብሩኬ እንደውም እንትና ተናግሮ ነበር ካያችሁት ማነው ይሄንም ላምባ በትንፋሽ ከሆነ ልጁ መወለድ አለበት ሜቢ ይሄ ዘመኑ የረቀቀ ስለሆነ ብሏል ሪሊው ነው ከሰማችሁት በዋይፋይ እና በትንፋሽ ከሆነ ይቅርታ እኔ ጋር ትንሽ ልጆች እንትን ያሉ በትንፋሽ እና በዋይፋይ ከሆነ የማንዱን አይታወቅም ስለዚህ 3 ወር ድረስ መጠበቅ እንዳለብን ነው ለምባም ተናግሯል ልብ ብላችሁ ካዳመጣችሁና እንግዲህ ብሩኬ የሱ ስፐርም እና የልጅቷ ስፐርም ልጁን ያው የሱ መሆኑ ማለት ነው ዘረ ምንድን ያለው ገምር እንደዛ ነው ይባለው ግን ያው በሚለው ስሙ ብዙ ስለማይያዝ ያው ኦፕን አላርግላችሁ ብዬ ነውና ወይ ብሩኬ እና ይመችክ ጋሽዬ እንወዶታለን እንኳን መጡልን ለማንኛውም ናፍቀውን ነበር ድራማው ትራስ በጣም እኮ ይናፍቃል ከምር ሲችሉበት ታድለው አይዞ ብሩኬ ሴት ልጅ በልጅነት ነው ሌላው ደግሞ ወዶቼ እንግዲህ እየተዋደዳችሁ እንደማትለያዩ እኮ እኛ እናውቃለን ግን ያው ትንሽ ያጠፋከው ሞርዛን ሀይሚዬ ስታለቅስ ለእሷ ያለክን ስሜት ከዚህ በፊት ስለምታወራበት ተግባር ደግሞ እንደዚህ ከሆነ ሁላችንም እንትን ብለክንክ ነበር ያው ባረከው ልክ ነው ዛሬ ላይ ደግሞ ሁላችንም እንሳታታለን ሀይሚዬ ለማልቀሷ ከዛም በኋላ እንደፈለጋችሁ ከዚህም በኋላ ማለት ነው ወዶቼ ቪዲዮአቸውን ጨርሳችሁ ሀይሚዬ ማጣት ከባድ ነገር ነው እንኳን አንተ እኛ ራሳችን በሀይሚዬ አንደራደርም ሪሊውን ነው ሞርዛን ደግሞ አንተ ማለት ነው ሲቀጥል ደግሞ እንግዲህ ወዶቼ ከጋሽዬን ጠርቷል እንደምትመለከቱት አይገርማችሁም ሙቪ ጋሽዬ ያን ሀይሚትዬ በልጅነቷ ቲክቶክ ላይ እያየሁት ነበር ሙቪ ቪዲዮ ነው መጥቶ በረክፈቱ እያለ ላይክ ፕራንክ ሲያደርጋቸው ማለት ነው እና ጋሽዬ ምክራቸው ሼር አድርጉላት በተለያየ ቻናል ካላችሁ ባይዘው አይቼዋለሁ ቪዲዮን ሁለተኛ ጊዜ ለማየው እና ምን እላችሁ ነበር ጋሽዬ ምርጥ አባት ናቸው ሪሊውን ነው የገባቸው ናቸው እንግሊዝ ናቸው የሚዲያ ሰው አስቡ ለምን ግዴታ ልጆቹ ማደግና መስራት አለባቸው ምንም ሆነ በቃ ይሄ ነው ገባችሁ ቡታጅራ ላይ እንደዚህ አይነት ድራማ አዲስ አይደለም ስለምንወዳቸው ደግሞ ያው ሀይሚዬ ስታለቅ ስለተናደድን ነው እንጂ ሲጀምሩም ድራማ ነው ብለናል ድራማ መሆኑን ደግሞ በሁሌ ቪዲዮ አይለቀቅም እንደዚህ አይነት ቪዲዮ ለምን ይሄ ነውር ነው ኮዶቼ ነውር ነው ያው ቡታጅራ ላይ የተለመደ ስለሆነ ያኔ የተለመደ ነው ቡታጅራ ላይ ያው ሁሉ ነገር ወጣ ያለ ነው እንደምታዩት ማለት ነውና ለዛ ነው እንጂ ምንም ማለት አይደለም እና ሀይሚና ብሩኬ እንወዳቸዋለን እኔ የሚገርመኝ በአንድ ቀን ኩርፊያ በሁለት ቀን ኩርፊያ እኔ እንዲህ ሲገፋፋ ነው ሰው እድሜ እንትን ሲሊኖርና በሆነ ኮሽታ ማለት ነው በሆነ ኮሽታ እንደው በቃ እንደ ፎርጂት ማስትሽ እንትን ይላል ፎርጂት ማስትሽ እንግዲህ አይዝም የፈለገ እንትንና በትንሽ ኮሽታ ልብ ይወድቀውና ሰው ይገርመኛል አሁን
ጋሽዬ እንትን እንላለን ባይዘው ምን ትዝ እንዳለ ልንገራችሁ ባጭሩ ላርግና ይሄ ማስተሽ ፎርጅድ የሆነ ማስተሽ እኔ ከኢትዮጵያ ወደ ስደት ስመጣ ኦፕን ይሄ የሆነኛ አካባቢ የጉራጌዎች ሻንጣ የሚሸጡት አሉ ኦሪጂናል ያልሆነው ማለት ነው። እና ስደት ከመጣው በኋላ ከኮንትራት ቤት 1 አመት ከ2 ወር ላይ እንደዛ በወጣው ሰዓት ውጪ ማለት ነው። ከዛን ሻንጣው ተቀደዋል። በጣም የሚገርማችሁ ነገር ግን አዲዳስ ይላል በቃ የሆነ ኦሪጂናል ነው መሰለው። ከዛን ባለቤቴ ምን አልኩት ይሄ እኮ የጉራጌዎች ሻንጣ ነው አልኩት። ሙሉ እኮ ጉራጌዎች ናቸው ማለት ነው። እና አሉኝ እኮ እና ደነገጥኩና ብዙ ጊዜ ጫማም እንደዛው ያኔ እዛ ታይም ላይ ያው መግዛት አንችልም ካቅማችን ማለት ነው። እና አይ አም ሪሜምበር ጋሽዬ ያሉት ዛሬ ስንሳቅ ውዶቼ እንዳታኮርፉ ሀይሚትዬ ደስ ብሏታል እየሳቀ ደህና ናት። ስለዚህ እኛም ጋሽዬ እንግዲህ ያ ጋሽዬ ተረት እኛም ተረትንበታል። ወይ ቡታጅራዎች እኔ እኮ ዘር ለገበሬ እንደው አንዳንዴ ዘር ለገበሬ ግን እኮ ገለባ ነሽ ትልቁን ትንሹን ስትይ ነበር። እዛ የዛኔ ነው የተፈጠረው ምናምን ያለችኝ እሷ። እኔ ደግሞ አይደለም ብዬ እየተከራከሩ ቆይታለች እንደ አንተ ጋር። ኧረ አይ ከተለያየን ኧረ አልደበቅኩትም ጋሽ ብሩክዬ እኔ በቃ ስለምወድህ በቃ ጭንቀት የለም። በቃ እኔ ቀስ ብዬ አወራዋለሁ አልኩሽ። እኔ ብሩክ በእኔ አለ ረጅምና እድሜ ከጤና ጋር እኔ ቢያስቀይም ባያስቀይም እስቃለሁ። ሌላ ክፉ ነገር እንዳልናገር ማለት ነው። ሪሊው ነው ጋሽዬ ስላሉ ማለት ነው። እና እንግዲህ ሀይሚትዬ ባይዘዌ ማታ መጣበታለሁ። ጋሽዬ ትክክል ናቸው። ብዙ ነገሮችን መቻል እንዳለባት ነው ሀይሚዬ። ግን ይሄ ኤጅ አይደለም ባይዘዌ አስተማሪ እንዳል ዛሬ ላይ ይደብራል እኮ ጋዝ ብሎናል። ይሄ ፕራንክ ማለት ነው። እና የሁሉም ሀሳብ የተለያየ ነው። አንድ ወንድ እንኳን ማስረገዝ ሳያስፈቅዳት ነው የሄደው ብሩኬ ማለት ነው። አልማዝንም ከበደ ሳያስፈቅዳት ከሄደ ሳያስፈቅዳት ራሱ ምንም አይነት ሪሌሽን ባይፈጽምም ሳያስፈቅዳት በተቀያየሙ ሰዓት እንኳን ቢሄድ ባለፈው እኮ ስንቀያየም እሷ ጋር ሄጄ ነበር ለአንድ ቀን ምናምን ማለት መስት አለበት ማለት ነው። ገባችሁ? ባላችሁ እንደዚህ አትፍቀዱለት ውዶቼ ማለት ነው። እንዲህ ከፈቀዳችሁ በ20 ምናምን አመት ሀይሚዬ እያለቀሰች ነው 40 አመት እሱ መኝታ ክፍል ወይ እሱ ሲኒማ እሷ ቤት ውስጥ ናት ከልጆቹ ጋር የምትንደፋደፈው። ስለዚህ ሴቶች ፍቅራችሁ የሚጣፍጥ እንዲሆን ካሁኑ ነው በጣም ራሳችሁን ኮንትሮል ማድረግ ያለባችሁ። ለወንድ ልጅ ፊት አትስጡ። ሞርዛን ሪሊው ነው ደስ የሚል ላይፍ እንድትኖሩ። ደስ የሚል መኪና አይደለም ነው ያባርስ እንድታውቁ በዚህ አጋጣሚ። ይህ ቀላል ነገር እኮ ነው። እግዚአብሔር በጣም እኮ እምንት ነገር እውነቴን ነው። በጣም ትንሽ በጣም ቀላል ነገር። እሺ ሀይሚ ስለዚህ ነገር አንቺ ስለዚህ ነገር ምን በገሃድ የደረስሽበት ነገር አለ? ምን ገሃዳዊ የሆንሽ ነገር አለ? አንቺ እስከዚህ የምትሆኝበት ተደረሽ ታመምሽ ሆስፒታል ልጨርስልሽ። እሺዬ እንኳን ሀይሚዬ እኮ ብሩኬ ምን ብለዋል መሰሉት? እየሰሙኝ ነው። ዲኤንኤ ተመርምሮ የኔ ልጅ ካልሆነ ወየውልሽ ብለዋል ብሩኬ። አንደኛ ማስረጃ፣ ሁለተኛ ደግሞ ቪዲዮ አለ። ሁለተኛ ደግሞ ምን ነበር ያለው? ሁለተኛ ደግሞ እኔ ሳላስበው ከሆነ ነው ላይክ ብሏል። ያኔ እንዳረገ ይጠራጠራል። ስለዚህ ይሄ ራሱ ከአንደበቱ የወጣ ቪዲዮ አለ ማለት ነው። እኔ ግልጽ ነው የማወራው። ራስን እየጠራጠርኩ ያለሁት እኮ በሆነ ነገር ነው። ነገሩ ቀሮብኛል። እርጉዝ ባትሆን እኮ ዞሮ አንተ ሌላ ሴት አግኝተሃል አይደል እንዴ ብሩክ? እኔ አሁን ይሄን ነገር በጋሽዬ ፊት ማውራት አልፈልግም እውነት ለመናገር። የቪዲዮ መሪ የኛ ትጠገብ ሪሊው ነው ትወና ነምበር 1 እንደዚህ ቆፍጣና ሆነሽ እንድትሰሪው ነው የምፈልገው። ለምን አንድ ሴት ከበደ ቢሄድ በአፍንጫው ማለት እንዳለባት ገባችሁ? መቆም እንደምችል አንድ ሴት የምትሰራ ሴት ሁሌ መቆም ትችላለች። የምትሰራ ሴት 6-7 ብቻዋን ልጅ ማሳደግ ትችላለች ያለ ባል። ስለዚህ ሳያስፈቅድ ሳይናገር የድሮ ፍቅረኛውን ካገኘ ይሄ ወንድ መተኛት አያስፈልግም። ይሄማ ትልቅ ደረጃ ነው። ግዴታ ለአንቺ መናገር አለበት። ስለዚህ አንዳንድ ሴቶች ባላችሁን እንደዚህ ዝም አትበሉ። ሀይሚዬ ደግሞ እንደዚህ ቆፍጣና ሆነሽ ቪዲዮ እንድትሰሪ ነው የምንፈልገው እንጂ እየተነፋረቅሽ እኛም እያበድን እኛም እንትን እያለን እኛም ራሳችንን እያመመን ወላሂ ነው የምላችሁ።
ቢስሚላህ እና እኔ ከድሮም እናገራለሁ ድራማ እንደሆነ እየነገርኳችሁ ነው ውዶቼ። እና እንዲህ ቆፍጣና ሆነሽ ነው ብሩክ ቤት ከበደ ይመጣል፣ ከበደ ቤት አብድላ ይመጣል፣ አም ኮንፊደንስ እያልሽ ማለት ነው። እና ፕራንክ ነው፣ ኦፍኮርስ ፕራንክ ነው። ጋሼ መጎዳት የለብኝም። ምን እያልከኝ ነው? እኔ እያሳለፍኩት ያለውን ነገር ግን ታውቃለህ ጋሼ? ምንም እኮ አታውቅም። በቃ የምን ህንድ ነው የቱርክ ፊልም ነው። ገና 6 ስንጀምር የዛሬ 10 ዓመት አካባቢ 9 ዓመት እና ሀይሚትዬ ተዋተውላታል ወይ ግን ልብ ይሰብራል። ምንም ነገር እንድታስተባብል አልፈልግም። እውነቱ መወራት አለበት። ማንም ሰው መጎዳት እርግጠኛ ስለሆንኩ እኮ ነው በራሴ ልጅ አለው በሌላ አርግዟል አይደለም ጋሺ ያው ቀለል አርጉ ነገሩን፣ ልጄ ቀለል አርጉልን እንጂ እኛ እኮ አልቻልንም። ከምር ወይኔ እኛን አጽያስ ሊያስገቡ ደግሞ አባት ይዘው መጡ። አየ ብሩኬ ነገር የአንተ ሲስተም እኮ የብሩኬ ነገር ሲስተም። ከዛስ በኋላ ከዛ በኋላ አልገባኝም። ምን እያልከኝ ነው ጋሼ? እርምጃ እንወስዳለን። ልጅ ወለድና ልጁ ከኔ በፊት ወስዳለሁ። ሽብር የለብሽም ሀይሚቲ። ስለዚህ ማረጋገጫ እውነት ነው እኮ ውዶች። ምን አለ መሰላችሁ እዚህ ጋር ያው ማረጋገጫ ብሩክም ራሱ ስለመሰከረ ነው እንጂ እኔ ለምሳሌ መሰረት በአይንሽ ስታይ ነው። ለምን ይሄ አሁን የሚቀነባበረው ነገር መጥቷል እኮ ዛሬ ላይ ቲክቶክ ላይ በአይናችሁ ካያችሁ ግን እና እንደ ብሩኬ ደግሞ የሚጠራጠር ከሆነ ግድ ነው። ከዛም በኋላ ግን የሆነ ሰው ከባልሽ ከሌ ጋር ተኝቷል የከሌ ልጅ አለው እኔ በእርሱ ማመን የለባችሁም። ዲኤንኤ ግድ እንግዲህ እስከ 3ኛ ወር እንግዲህ ማን ይሆን የአራቱ ልጆች ክርስትና ቲጂ ናት እንግዲህ ዩዘርቱና ደግሞ የምናልባት እንኳን ከሆነ ለምባት ይሆንኩ ቪዲዮ አዘጋጅቻለሁ። ባይዘው ሀይሚዬ ስለምትለቅ ብዬ ነው የተውኩት። በኋላ አደርገዋለሁ። ለምባት ዩብ እንትን ብሏል እኮ በትንፋሽ ነጠላ ውስጥ ገብተዋል ነበር። ጉድ መጽሔው ከምር ጋሽዬ ነገር አታስወራኝ። መጥፎ ጥሩ ሳንነጋገር ዝም ብለን ለተወሰነ ጊዜም ሆነ ከእናንደኛው ብንራራቅ ይሻላል። በቃ ከዚህ በላይ መቀራረብ የለብንም። እኔም መጎዳት የለብኝም። በቃ ምንም የምናደርገው ነገር የለም። ምንም አትበለኝ። በቃ ጎዳትም ማልቀስም የለብኝም። ስለዚህ ራሴን ደህና ማድረግ እፈልጋለሁ። በቃ አይዘው አሳዛኝ ድራማ ነው፣ አሳዛኝ ድራማ ነው። እና እህቶቼ ደግሞ ቅር እንዳይላችሁ ታምሌኑን ግዴታ ማስደንገጥ አለብኝ። ወደ ራሳችሁ ተመለሱ። እንባያችሁን ሁሉ አብሱ። ዱአ አድርጉ። ስለ ራሳችሁ ዱአ አድርጉ። ሀላስ ሀይሚዬ አሁን በጥሩ ሁኔታ መታለች። ብሩኬ ቴንኪዩ። እንደዚህ ነው የምንፈልገው። ሳታለቅስ ነው። ለምን ፕራንክ መሆኑን እኛ ሽንት ቤት አጣቢዎች ስማርቶች ነን፣ እንጎለጎላለን ለተጨነቀ እህቶቻችን ማለት ነው። ቅድስትዬም እንዳትቀየሚኝ ፕራንክ ነው ስራ ከማለት እኔ ዝብር አልልም። ሪሊውን ነው። ብዙዎች አሉ ከሄዳችሁ እነሱ ጋር እንትን የማያስደነግጥ ነገር መዳመጥ ትችላላችሁ። እኔ ጋር ግን የመሰለኝን ጓደኞች ሲጨነቁ ግዴታ ነው። እዚህ ጋር የመዳም ቅመም እያለቀሰች ፕራንኩን እውነት ነው ኔቨርስ አልልም። አላም አይወደው ውዶቼ ማለት ነው። ለምን ይሄ ፕራንክ እንደምታዩት ነው፣ ዚና ነው። ሆኖም ግን ሁላችንም እያየን ነው። ማንም ንጹህ አይደለም። ገባችሁ? ሆኖም ግን ፕራንኩን ፕራንክ ነው ማለት ያለብን። ለምን ፋርስት ስለ መዳም ቅመም፣ ሌላው ደግሞ ሀይሚዬና ብሩኬ የምንወዳችሁ ሞርዛን እናንተም ታውቃላችሁ። በውስጥም አስታውሷቸው። ለወገናችን ድምፅ ኢትዮጵያ ላይ ያለው ነገር በራብ ለተጎዱት እንደና አዶናይ ብድግ በሉ እስቲ እናንተም። ኦኬ ሰምታችኋል። ለምን እኔና አንቺ ተረጋግተን አንሰማምሽ? እኛ ዘናጭ እንደዚህ ነው እምባይ አይኑር ብቻ ከምንም በላይ እና ፍሪ መቻችሁ ሹዶቼ። ፕራንክ ነው። አሁን አንድ ለቅሶ እንዳለ ኮሜንት ላይ ሳቁ። ማታ ደግሞ የሚያስቅ ነገር ነው ምልክ ማመጣላችሁ። ከምር የሚያስቅ ነገር ብታዩ አዘጋጅቼ የሀይሚዬ ቤት ስለሆነ አልለቀኩትም። በኋላ ለቀዋለሁ። ዩቲዩብ እንዳይዘጋብኝ እንጂ ብታይ ማለት ነው። ያላ ምናምን ያየቻችሁ ነገር አለ ወይ? ምንም የለም ጋሽ። እኔ ጠየቅኳት እኮ መኝታ ላይ ተፈሻለ። እንደውም ብልጡ ናቸው እህቶቼ፣ መዳም ቅመሞችዬ ብዙ ነገር ተማሩ። ለምን በቃ ወንድ ልጅ ማመን እንዳሌለባቸው። አሁን ብሩክን ያኔ እስቲ የድሮ ቪዲዮዎቹን ይዩት፣ አሁን ላይ ይዩት እንዴት እንደተቀየረ። ስራ ነው አይኖ ስራ ነው። በቃ ድርቅ ብሎ እግዚአብሔርን በእውነትማ ሁሌ እንዳለ ነው። ግን እናንተም መንቃት እንዳለባቸው የመዳም ቅመሞችዬ፣ ባል ስታገቡ ባል ብቻ መሆን እንዳለበት፣ ባል ዌስተርኒን መሆን እንዳሌለበት
ባል ይመጣል ይሄዳል። መጠንቀቅ እንዳለባችሁ ነው። አላብዛባችሁ። እንደዚህ እግዚአብሔርን እንዲህ እየተፈጠረ እንዳለ አላውቅም። እዩ ደግሞ ለምን ተዋሻለህ ምናምን ነው የምትለኝ ልጅቷ።